ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሐሙስ የጧት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንላችሁ እንዲሆንልን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። ዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን አርዕስተ ዜና። በሰሜን እስራኤል ያለው የጸጥታ ችግር ያሳሰባቸው የአካባቢ መስተዳድሮች ዛሬ ትምህርት ቤቶችን ዘግተው የሚውሉ መሆኑን አስታወቁ። በደቡብ ሊባኖስ 2 ወታደሮች በሄዝቦላ ጸረ ታንክ ሚሳኤል ጥቃት መቁሰላቸው ተገለጸ። አንዲት ወታደር ደግሞ ሕይወቷ ማለፉ አሁን ይፋ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ከስምምነት ላይ ለመድረስ የምትፈልግ ቢሆንም አካሄዷ ግን ያላስደሰታቸው መሆኑን ገለጹ። ሩሲያና ዩክሬን መካከል ከ4 ዓመታት በላይ የሚካሄደው ጦርነት ዛሬም ደም ማፋሰሱ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። በሰሜን እስራኤል ያለው የጸጥታ ችግር ያሳሰባቸው የአካባቢው መስተዳድሮች ዛሬ ትምህርት ቤቶችን ዘግተው የሚውሉ መሆኑን አስታወቁ። የሄዝቦላ ድርጅት እስራኤልና ሊባኖስ በሚዋሰኑባቸው አካባቢዎች በየጊዜው የጦር መሳሪያዎችን ስለሚተኩስና ቦምብ የተሸከሙ ድሮኖችን ስለሚልክ ለተማሪዎችም ሆነ ለአካባቢው ጠቅላላ ዜጎች ዋስትና የለም በሚል ትምህርት ቤቶችና የገበያ ማዕከላት ዛሬ ዝግ እንደሚሆኑ ትላንት አስታውቀዋል። የሰሜን እስራኤልን ሰላም ለመመለስ መከላከያ ሰራዊቱ በደቡብ ሊባኖስ ወታደራዊ ዘመቻውን ማስፋፋቱ ትላንት በጠቅላይ ሚኒስትር ናታንያሁ ቢገለጽም የሄዝቦላ ድርጅት ወደ እስራኤል ክልል መተኮሱን አላቆመም። ይልቁንም እስራኤል ደቡብ ሊባኖስን ለቃ እስክትወጣ ድረስ ጥቃቱን አጠናክሮ የሚቀጥል መሆኑን እየገለጸ ይገኛል። የሰሜን እስራኤል ነዋሪዎች በጦርነት ቀጠና ውስጥ ሆነው የሚገኙት ከ2 ዓመታት በላይ በመሆኑ በአካባቢው ያለው ኢኮኖሚም ሆነ ቱሪዝም እንቅስቃሴ በጣም ስለተጎዳ የዕለት ከዕለት ኑሯቸውን በአግባቡ ከማይኖሩበት ደረጃ መድረሳቸውን ደጋግመው ይናገራሉ። የሄዝቦላ ድርጅት ወደ ሰሜን እስራኤል በመተኮስ የዜጎችን ሰላም ነስቶ ይገኛል። ብሎም የሊባኖስ ዜጎች እንዲፈናቀሉ እያደረገ ብዙ ችግር እያስከተለ ነው። ሄዝቦላ ሊባኖስና እስራኤል ለደረሱበት የተኩስ አቁም ስምምነት ተገዥ እንዳልሆነና ብሎም የሊባኖስን መንግስት ለመጣል የድርጅቱ መሪ ናኢም ካሰም ባለፈው ሳምንት ጥሪ ማቅረቡ ይታወሳል። በደቡብ ሊባኖስ 2 ወታደሮች በሄዝቦላ ጸረ ታንክ ሚሳኤል ትላንት መቁሰላቸው ተገለጸ። የእስራኤል ናግማሽ የተባለው ወታደራዊ ተሽከርካሪ በሄዝቦላ ጸረ ታንክ ሚሳኤል ተመትቶ ነው ትላንት ወታደሮች የቆሰሉት። ዛሬ ጠዋት ደግሞ ወታደር ሮት የሚያናይ የህይወት መስዋዕትነት መክፈሏ ይፋ ሆኗል። ይህ በእንዲህ እንዳለ ሄዝቦላ ድርጅት ወደ እስራኤል የሚልካቸውን ፈንጅ ተሸካሚ ድሮኖች ማክሸፊያ ለማግኘት ጥረቱ ተጠናክሮ ቀጥሏል። የእስራኤል መከላከያ ሰራዊት ባለስልጣናት ለድሮን ጥቃት መከላከያ ለማግኘት ሰሞኑን ወደ አሜሪካ ይሄዳሉ ተብሎ ይጠበቃል። የእስራኤል መከላከያ ሰራዊትም ሆነ መንግስት የቀላል ድሮን መከላከያ ለመስራት በጀት ገደብ አልባ የሚመድብ መሆኑን ማስታወቃቸው ይታወሳል። በእስራኤል የአረብ ማህበረሰብ መካከል ያሉ ግጭቶችን ለማስቆም ብሔራዊ እቅድ መንደፍና ችግሩን ለመፍታት ብዙ ስራዎችን ማከናወን ይገባል ተባለ። በአረብ ማህበረሰብ መካከል በየቀኑ በሚፈጠሩ ግጭቶች ብዙ ሰዎች ህይወታቸውን እያጡ ይገኛሉ። በትላንትናው ዕለት በሰሜን እስራኤል አራራ በተባለው ቦታ አባት በ9 ዓመት ልጅ ላይ በስህተት ተኩስ ከፍቶ መግደሉና ወንድሙን ለመግደል መሞከሩ ብዙዎችን አሳዝኗል። በ2026 ዓ.ም በ5 ወራት ብቻ 116 አረብ እስራኤላውያን እርስ በርሳቸው መገዳደላቸው፣ ብዙዎች መቁሰላቸውና በርካታ ንብረት መውደሙ እጅግ አሳሳቢና ወደፊት ጉዳዩ በዚህ ከቀጠለ ከቁጥጥር ውጭ ይሆናል የሚል ስጋት መኖሩ ተገልጿል። በጋዛ የሐማስን ድርጅት የጦር መሳሪያ ትጥቅ ለማስፈታት ፕሬዝዳንት ትራምፕ ያቋቋሙት የሰላም ምክር ቤት ወደ አካባቢው ሊመጣ መሆኑ ተገለጸ። የሰላም ምክር ቤቱ ወኪሎች ወደ ጋዛ ሰርጥ ለመግባት ከእስራኤል መከላከያ ሰራዊት ይፋዊ ፈቃድ ጠይቀዋል ተብሏል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተቋቋመው የጋዛ የሰላም ምክር ቤት ወደ አካባቢው ለመግባት ሲያቅድ ይህ ለመጀመሪያ ጊዜው ነው ተብሏል። ምንም እንኳ ሐማስ የጦር መሳሪያ ትጥቁን ለመፍታት ፈቃደኝነት እያሳየ ባይሆንም ሰሞኑን በሐማስ ወታደራዊ ክፍል አዛዦች ላይ የተወሰዱት እርምጃዎች ድርጅቱን ከጦር መሳሪያ ትጥቁ ያስፈታል የሚል ግምት አለ። በጋዛ ሰርጥ ሰላም ሊሰፍን የሚችለውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ምክር ቤትን በአካባቢው ተገቢውን እንቅስቃሴ ማድረግ የሚችለው የሐማስ ድርጅት የጦር መሳሪያ ትጥቁን ሲፈታ ብቻ መሆኑ ይገለጻል። እስራኤልም ብትሆን ሐማስ የጦር መሳሪያ ትጥቁን ካልፈታ ድርጅቱን ራሱን እንደገና እንዲያጠናክር እድል የማትሰጠው መሆኑ ይገለጻል።
የእስራኤል መከላከያ ሰራዊት በጋዛ ሐማስ ከፍተኛ ባለስልጣናት የሚገኙበትን ቦታም ትላንት ምሽት አጥቅቷል። 7 ሰዎች መገደላቸውም ተገልጿል። የውጭ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ከስምምነት ላይ ለመድረስ የምትፈልግ ቢሆንም አካሄዷ ግን ያላስደሰታቸው መሆኑን ገለጹ። አሜሪካና ኢራን በአረብ ሀገራት አደራዳሪነት ከሰላም ስምምነት ለመፈራረም ተቀራርበዋል እየተባለ ሰሞኑን በስፋት እየተነገረ ቢሆንም የድርድሩ ሁኔታ በትክክል የት ደረጃ ላይ እንዳለ ለማወቅ አስቸጋሪ ሁኔታ ፈጥሯል። ፕሬዝዳንት ትራምፕ ትላንት በካቢኔ ሚኒስትሮች ስብሰባ ወቅት እንደገለጹት በኢራን መሪዎች አካሄድ ደስተኛ ለመሆናቸው መናገራቸው ከስምምነት ለመድረስ ብዙ የሚቀሩ ጉዳዮች እንዳሉ አመላካች ነው ተብሏል። ፕሬዝዳንት ትራምፕ ሀገራቸው ከኢራን ጋር የምታካሄደውን ድርድር አካባቢያዊ ሰላም እንዲያመጣ ይፈልጋሉ። ስምምነቱ የፋርስ ባህረ ሰላጤውን ሀገራት ከአብርሃም ስምምነት የሚጨምር ካልሆነ ከኢራን ጋር ከስምምነት መድረሱ ምንም አይነት ውጤት የለውም ነው ያሉት ትራምፕ። አሜሪካና ኢራን ከስምምነት ለመፈራረም ተቃርበዋል። የሆርሙዝን የባህር ወሽመጥ በመክፈት የመርከቦች ነጻ እንቅስቃሴ እንዲኖርና አሜሪካን በአካባቢ ሀገራት ያላትን ጦር ለማስወጣት ተቃርባለች እየተባለ በኢራን መገናኛ አውታሮች ትላንት የቀረበውን ዘገባ የአሜሪካ ባለስልጣናት ከእውነት የራቀ ነው በማለት ውድቅ አድርገዋል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሰራዊት በሆርሙዝ አካባቢ ጥቃት መፈጸሙን አስታውቋል። የአሜሪካ ጦር በኢራን ይዞታዎች ላይ ጥቃት የፈጸመው በአሜሪካ ነዳጅ ጫኝ መርከቦች ላይ ለተሞከረው ጥቃት ያጸፋ ምላሽ ነው ብሏል። በሩሲያና ዩክሬን መካከል ከ4 ዓመታት በላይ የሚካሄደው ጦርነት ዛሬም ደም ማፋሰሱ እንደቀጠለ ነው። የሁለቱ ሀገራት ጦርነት ፕሬዝዳንት ትራምፕ ወደ ስልጣን ሲመጡ ይቆማል የሚል ብዙ ተስፋ ተጥሎበት የነበረ ቢሆንም ፕሬዝዳንት ትራምፕም በቃላቸው መቆም አቅቷቸው የሩሲያና የዩክሬን ግጭትን መፍታት አልቻሉም። ከአሁን በፊት ያደረጓቸው ሙከራዎችም ውጤት አላመጡም። በዚህ ምክንያትም አንዱ ሌላውን በማጥቃት ደም መፋሰሱና በርካታ ንብረት ማውደሙ እንደቀጠለ ነው። ዩክሬን ከ4 ዓመታት በላይ ሩሲያን እየመከተች ያለው በአሜሪካና ሌሎች የአውሮፓ ሀገራት እርዳታ መሆኑ ይታወቃል። ዩክሬን የሚሳኤል መከላከያዎች እንዳጠራትና አሜሪካ እርዳታዋን እንድትለግሳት ፕሬዝዳንት ዘለንስኪ የአሜሪካውን አቻቸውን ዶናልድ ትራምፕን ጠይቀዋል። ይህ በእንዲህ እንዳለ በሩሲያና ዩክሬን ጦርነት ወደ 500 ሺህ የሩሲያ ወታደሮች መገደላቸውን የብሪታንያ የስለላ ድርጅቶች ገልጸዋል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴልአቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በቤርሸባና አካባቢዋ 28፣ በኤላትና አካባቢዋ 34 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን የሰዓቱ ዜና እዚህ ላይ አበቃም። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እናቀርባለን። የማሪብ ጋዜጣ የሂዝቦላ ድርጅት ራክፋን በተሰኘውና ፈንጅ ተሸክሞ በሚበረው ድሮን ጥቃት አንዲት ወታደር መገደሏን በፊት ገጹ ዘግቧል። የወታደሯ ስምም ዛሬ ጠዋት ይፋ ሆኗል። የ50 አለቃ ሮቴም ያናይ የምትባል መሆኑና 20 ዓመት ወጣት ነበረች። በራፋን ጥቃት ወይም በቀላል ድሮን ጥቃት ነው የህይወት መስዋዕትነት የተገደለችው። ሮቴም በተባለው ክፍለ ጦር ስታገለግል ነበር። ነፍስ ይማር። የሂዝቦላ ቀላል ድሮን ጥቃት እስራኤልን ከባድ ዋጋ ማስከፈሉን ቀጥሏል ብለዋል ጋዜጦች። ትላንት አንዲት ወታደር በሰሜን እስራኤል ከሊባኖስ አዋሳኝ ድንበር አካባቢ ህይወት መስዋዕትነት ከፈለች በማለት ማሪብ ዘገባውን ቀጥሏል። ዛሬ ስሟ ይፋ ሆኗል። ሌሎች 2 ወታደሮች ደግሞ በከባድ እና መካከለኛ ሁኔታ ቆሰሉ በማለት ዘግቧል። እንዲሁም የሂዝቦላ ድርጅት በደቡብ ሊባኖስ የእስራኤል ጦር ባለበት አካባቢ በተኮሰው ጸረ ታንክ ሚሳኤል ደግሞ ሌሎች 2 ወታደሮች ቆስለዋል በማለት በሰሜኑ በኩል ያለውን አስቸጋሪ ሁኔታና እየተከፈለ ያለውን ከባድ ዋጋ ዘግቧል ጋዜጣው። የኢዲዮት አሮኖት ጋዜጣ በበኩሉ በሰሜን እስራኤል ጦርነት ባለባቸው አካባቢዎች የሚኖሩ የእስራኤል ዜጎች ያሉበት ሁኔታ እጅግ አስቸጋሪ በመሆኑ
ልጆቻቸው ወደ ትምህርት ተቋማትን ለመላክ ስጋት ስላደረባቸው ከቤታቸው እንዲቀመጡ ማድረጋቸውን በተለይ ራክፋን የተሰኘው ቀላል ድሮን ጥቃትና በየጊዜው የሚሰማው የተኩስ ማስጠንቀቂያ እረፍት የነሳቸው መሆኑን ጋዜጣው ዘግቦ አንድ ሽሎሚ የተባለ ሰሜን እስራኤል የሚኖር ዜጋ በሽሎሚ የተባለ ሰፈር የሚኖር ዜጋ በስፍራው ካሉ ቤቶች መካከል 20 ከመቶ የሚሆኑት ለሽያጭ ማስታወቂያ የወጣባቸው እንደሆኑ ተናግሯል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ሂዝቦላን ጥቃት ለመከላከል ወታደራዊ ዘመቻውን ማስፋፋቱን ዋና ዓላማውም ሂዝቦላን ወደ ኋላ እንዲያፈገፍግ በማድረግ የሰሜን እስራኤልን ሰላም ለማስከበር ነው ብሏል ጋዜጣው። የአሬጽ ጋዜጣም የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ ዘመቻውን በማስፋፋት በደቡብ ሊባኖስ የሚገኙ ሌሎች ዜጎች በሙሉ ቤታቸውን ለቀው ወደ ሌላ ቦታ እንዲሄዱ ማስጠንቀቁን ዘግቧል። የእስራኤል አየም ጋዜጣም የሰሜን እስራኤልን ተጨባጭ ሁኔታ ዘግቧል። ራክፋን የተሰኘው ቀላል ድሮን በሰሜን እስራኤል እየወደቀ ጉዳት ማድረሱን መቀጠሉን ዘግቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት በእስራኤል አረብ ማህበረሰብ መካከል የሚፈጸሙ የእርስ በርስ ግጭቶች ምንም የማያውቁ ልጆችን ሁሉ ዋጋ እያስከፈለ መሆኑና ትላንት በሰሜን እስራኤል አራራ በተባለው ቦታ የ9 ዓመቷ ሊላ ጃህጃ በአባቷ እጅ መገደሏን ዘግቧል። የጃህጃ አባት ወንድሙን ለመግደል የተኮሰው ጥይት በገዛ ልጁ ላይ በማረፉ የደረሰውን አሳዛኝ ሁኔታ ጋዜጦች ዘግቧል። በአረብ ማህበረሰብ መካከል የቀጠለው የእርስ በርስ ግጭት ብሔራዊ መፍትሄ ካልተገኘለት ከቁጥጥር ውጭ ሊሆን የሚችልበት ሁኔታ ሊመጣ እንደሚችል በርካታ አካላት እያስጠነቀቁ ይገኛሉ ተብሏል። ይህ በእንዲህ እንዳለ በኦራ ኪቫ ከተማ ደግሞ የ3 ዓመት ልጅ በመኪና አደጋ ህይወቱ አልፏል በማለት የትላንቱን የልጆች ህይወት ማለፍ ሁኔታ ማዕሪፍ አያይዞ ዘግቧል። ሌላው ሁሉም ጋዜጦች የዘገቡት በአሜሪካና ኢራን መካከል ድርድሩ መቀጠሉን ቢገለጽም በውይይቱ ሂደት ፕሬዝዳንት ትራምፕ ኢራን ደስተኛ ለመሆናቸው መግለጻቸውን ጋዜጦች በዛሬ ዘገባቸው ተመልክተዋል። ማዕሪብ ሁለቱም ሀገራት አቋማቸውን አጠንክረዋል በሚል ርዕስ እንደዘገበው ፕሬዝዳንት ትራምፕ ኢራን የተብላላውን ኡራኒየም ብታስተላልፍም በዚህ ምክንያት በኢራን በተጣለው ማዕቀብ ዙሪያ ማቃለያ እንዲደረግ አልፈቅድም ብለዋል። እንዲያውም በጦርነት ቀሪውን የኢራን ጉዳይ እንጨርሰዋለን በማለት ዝተዋል ብሏል ጋዜጣው። እንዲሁም ሳውዲ አረቢያና ካታር ከአብርሃም ስምምነት ካልተጨመሩ ከኢራን ጋር ከስምምነት መድረሱ ምን ፋይዳ ሊኖረው ይችላል በማለት ባልተጠበቀ ሁኔታ የአብርሃምን ስምምነት ከኢራን ጉዳይ ጋር ማያያዛቸውን ማዕሪብ ዘግቧል። የእስራኤል ሀዮም ጋዜጣ በበኩሉ ትላንት በኢራን መገናኛ አውታሮች የኢራንና አሜሪካ ስምምነት ሰነድ ይፋ እየሆነ ነው በማለት ይፋ ሲሆኑ የነበሩ ዘገባዎች የሐሰት ናቸው በማለት የአሜሪካ ባለስልጣናት ከዋሽንግተን አስተባብለዋል። የአሜሪካው ፕሬዝዳንት አሁንም በኢራን ጉዳይ ጠንከር ያሉ አቋሞች እንደያዙ ያሉ ይመስላል ብሏል ጋዜጣው። ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት አትሆንም፣ የሆርሙዝን የባህር ወሽመጥም ዘግታ የምትቆይበት ሁኔታ የለም ማለታቸውን የእስራኤል አየም ጋዜጣ በዛሬ ዘገባው ተመልክቷል። ሌላው ትላንት በክኔሴት በመጀመሪያ ዙር ድምፅ አሰጣጥ የጸደቀው ሆክ ሃማኦኖት የተሰኘውና ሀገሪቱ ለሀሬዲ ማህበረሰብ ልጆች ሙያ ለህፃናት ክፍያን የምትሸፍንበት ህግ እንዲጸድቅ መደረጉ ነው። ምንም እንኳ ህጉ ገና ብዙ ሂደቶችን የሚያልፍ ቢሆንም ትላንት በክኔሴት ለመጀመሪያ ድምፅ አሰጣጥ አልፏል። ዋና ዓላማውም የሀሬዲም ወጣቶች ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ በማይሆኑበት ወቅት ከሀገሪቱ የሚሰጣቸው ጥቅማ ጥቅሞች እንዲሰረዙ በሚል የከፍተኛው ፍርድ ቤት መወሰኑ ይታወሳል። ይህን ውሳኔ ለማለፍና በሰራዊቱ ለማይዘምቱ የሀሬዲም ወጣት አባቶች የሚሰጠው ገንዘብ እንዳይቀር ክፍያው በአባቶቻቸው ምክንያት ሳይሆን በእናቶቻቸው እንቅስቃሴ አማካኝነት እንዲታይ ለማድረግ ነው ህጉ የረቀቀው ተብሏል። ረቂቅ ህጉን ያቀረቡት እስራኤል ኢክለር የተባሉት የክኔሴት አባል የአህዱት ቶራ ፓርቲ አባል ናቸው። 44 የክኔሴት አባላት ሲደግፉ 37 ተቃውመዋል ተብሏል። የአህዱት ቶራ ፓርቲ አባላት ህጉ ካልጸደቀ የጥቅምት 7ቱን የሽብር ጥቃት የሚያጣራ መንግስታዊ ኮሚቴ እንዲቋቋም በሚለው ሀሳብ ድጋፍ እንሰጣለን በማለት በመዛታቸው ነው ህጉ የቀረበው ተብሏል። ህጉ በክኔሴት በጸደቀበት ወቅት በጣም ከፍተኛ ክርክር ነበረ። ከጥምሩ መንግስት አባል የሆኑም ረቂቅ ህጉን የተቃወሙ ነበሩ ተብሏል። ህጉ በክኔሴት በመጀመሪያ ዙር ማለፉን ተከትሎ የተጠባባቂ ወታደሮች ቤተሰቦች ቁጣቸውን መግለጻቸውን የኢዲዮት አህሮኖት ጋዜጣ ዘግቧል።
በጦሩ ለማያገለግሉ የሐሬዲም ወጣቶች ልጆች ገንዘብ ለመርዳት ሲባል በሌላ በኩል ሕግ መርቀቁ በእኛ ላይ ማላገጥ ነው፣ እኛ ድጋፍና ደጀን የለንም በማለት ቅራኔያቸውን አሰምተዋል። ሌላው የተባበሩት መንግስታት ድርጅት አንዳንድ አካላትን ከጥቁር መዝገብ ውስጥ ለማስፈር የደረሰበትን ውሳኔ በመቃወም እስራኤል ከተባበሩት መንግስታት ድርጅት ጋር ተባብራ መስራቷን ለጊዜው ገደብ አድርጋለች ብሏል ጋዜጣው። በተለይ ወሲባዊ ጥቃትን በተመለከተ ነው እስራኤል በጥቁር መዝገብ እንድትሰፍር የሚሆነው ተብሏል። የሐማስ ድርጅት ጥቅምት 7 ቀን በፈጸመው የሽብር ጥቃት ወሲባዊ ጥቃት ጠልፎ በያዛቸው እስራኤላውያን ላይ መፈጸሙ ይታወሳል። እስራኤል በደል ደርሶባት እያለ እንደ በዳይ ልትቆጠር የቻለችበት ሁኔታ አበሳጭቷታል። የእስራኤል ባለስልጣናት እንደሚሉት የተባበሩት መንግስታት ድርጅት እስራኤላውያንን እንደ ሐማስ በጥቁር መዝገብ ለማስፈር የደረሰበት ውሳኔ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ በተደረገባቸው ጫና ምክንያት ነው ማለታቸውን የኢትዮ ታህሮኖት ጋዜጣ ዘግቧል። ሐሬጽ የአየር ጸባይ ሁኔታን አስመልክቶ ዘገባ አቅርቧል። ገና የበጋው ወራት ሳይገባ በአውሮፓ አንዳንድ ሀገራት በጣም ሞቃታማ የአየር ጸባይ እንዳለና ሙቀቱ ለዜጎች አስቸጋሪ ሁኔታን መፍጠሩን በተለይ በብሪታንያ፣ ፈረንሳይ፣ ስፔን እና ሌሎች ሀገራት ዕለታዊ የሙቀት ሁኔታ ከ30 ዲግሪ ሴንቲግሬድ በላይ መሆኑን ሐሬጽ በዘገባው አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። ፕሮግራማችን ይቀጥላል። አሁንም ቆይታችሁ አብሮን ይሁን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን እናቀርባለን። ወቅታዊ ዘገባዎችን እንዲመለከትልን የጋበዝነው የቅድሞ ክኔሴት አባል አቶ ሽለሞ ሞላ ነው። ጤና ይስጥልን አቶ ሽለሞ፣ እንደምን አደርክ? ጤና ይስጥልን አቶ ሰጠኝ፣ እንደምን አለ? ደህና ነኝ፣ በጣም ነው እናመሰግን። አመሰግናለሁ። እኔም ችግር የለም። ጥሩ እንግዲህ ያው የሀገሪቱ ተጨባጭ ሁኔታ አለ። በተለይ በሰሜን እስራኤል በኩል ያው ሂዝቦላ ጉዳት እያደረሰ ነው። አሁንም አንዲት ወታደር ህይወት ማለፉን መስዋዕት መክፈሏ ይፋ የሆነበት ሁኔታ አለ። ወታደሮችም ቆስለዋል። ይህ ሁኔታ እስከ መቼ ነው በዚህ አካሄድ የሚቀጥለው የሚሉ ብዙ አካላት አሉ። በሰሜን እስራኤል ያሉ ሰፈሩ ነዋሪዎችም ትምህርት ቤቶችን የዘጉበትን ሁኔታ ዛሬ የማይሄዱ መሆኑን ሰምተናል። እንዴት ነው? ሲጀመር በጣም ነው የሚያሳዝነው። ወታደሮች በእውነት በዚህ ሰዓት በዚህ ጊዜ በሊባኖስ አካባቢ በጣም ኢንቴንሲቭ የሆነ ጦርነት በነበረበት ጊዜ እዛ እንኳ እንደዛ ያልሞቱትን አሁን በተለያዩ መንገዶች ሊባኖስ ውስጥ እስካሁን መፍትሄ ያልተገኘለት በዚህ እንደ ቢራቢሮ እያደረጉ እየሰደዱ በጣም ትንንሽ የሆኑት መሳሪያዎችን እየላኩ በሪሞት እየተጠቀሙ ማለት ነው ከሆነ ቤቱ ነው የሚያመጡት ጉዳት በጣም አስገራሚ ነው። ማንም የጠበቀው ነገር አልነበረም። ግን በ7 ቀን 10ኛ ወር 23 ጀምሮ ያለው ጦርነት በተለያዩ አቅጣጫዎች እስካሁንም የጠፋ የለም። ሁሉም እንደ እሳት እንደፎገገ ነው ያለ ማለት እችላለሁ። በአዛ ሐማስ እስካሁንም ቢሆን ጥንካሬውን እንዳሳየ ነው ያለው። ቢቀጠቀጥም ቢመታም ራሱን እንደገና ለማደራጀት ጥረት እያደረገ ነው። የጦር መሳሪያውን አልፈታም። ከኢራን ጋር ያለው ፉክክር እንደቀጠለ ነው። ኢራኖች ላይ የተወሰደው እርምጃ በጣም አስደናቂ እርምጃ ቢሆንም የአሜሪካ መንግስት ስራውን ሳንፈጽም ስላቆሙት አሁን ሂዝቦላዎችን ሰሜኑን ሂዝቦላ ቢቀጠቀጥም ቢመታም አሁን ሙሉ በሙሉ ከኢራኖች ጋር ቀጥታ ያለው ውጊያ ፉክክሩ ስላቆመ ኢራኖች ናቸው አሁን የሊባኖስን ጦርነት ሂዝቦላን እየደገፉ ፋሲሊቴት እያደረጉ ገንዘብ እየሰጡ የሙያ እርዳታ እያደረጉ ራሳቸው ኢራኖች ናቸው አሁን ጦርነቱን የሂዝቦላውን ጦርነት እያካሄዱት ያሉትና ይህ በእንዲህ እንዳለ ደግሞ በተለይ የአሜሪካ መንግስት የኛን ወታደሮች በእኛ መንግስት አማካኝነት እጃቸውንና እግራቸውን ማሰር እንደፈለጉ ሂዝቦላን መደብደብ እንዳይችሉ
የዲፕሎማሲ መፍትሄ ይፈልጋል እየተባለ በተለይ የሊባኖስ መንግስትና የእስራኤል ሀገረ መንግስት የሚያደርጉት የሰላም ድርድር የሂዝቦላን የጦር መሳሪያ ለማስፈታትና ከሁለቱ ሀገሮች ዲፕሎማሲ ግንኙነት እንዲያደርጉ በተለይ ትራምፕ ውሳኔ በመውሰዳቸውና እኔ ባልኳችሁ ነው እርምጃ መውሰድ ያለባችሁ ማለታቸው የኛን ወታደሮች አጋልጦ ዛሬ አሁን እንዳልከው ወታደሮቻችን እየሞቱብን ይገኛሉ። ስለዚህ እኔ እንደማስበውና እንደምገምተው ከሆነ ይህ ሁኔታ እንዴት ሊቀጥል አይችልም እና አንድና ለመጨረሻ ውሳኔ ለመደረስ አለበት ወይ እስራኤል ቀጥታ ተመልሳ ሙሉ በሙሉ ጦርነቱን በሂዝቦላ ላይ ተወስዳለች። በሂዝቦላ ላይ እርምጃ በሚወሰድበት ጊዜ የሊባኖን ህዝብና የሊባኖን መንግስት ከፍተኛ ጉዳት ይመጣበታል። ግን አማራጭ የለውም። አሁን ለጊዜው ግን የአሜሪካ መንግስት የኛን ወታደሮችና የኛን መንግስት እጁንና እግሩን ስላሰረው ከፍተኛ ጉዳት እያደረሰብን ይገኛል። አሁን እንደሚባለው ጦርነቱን ለማስፋፋት የእስራኤል መከላከያ ሰራዊት እርምጃ ጀምሯል ይባላል። በሌላ በኩል ደግሞ አሁን እንደገለጽከው መስዋዕት መክፈሉ ቀጥሏል። አሁን የሊባኖስ ጉዳይም የኢራንና አሜሪካ ጉዳይም ያለየለት ሁኔታ ነው። ወደ የት እየሄድን ነው? መቼ ነው የተባለው የሰላም ስምምነት ሊፈራረም የሚቻለውና ሰላም የሚመጣው በአካባቢው? ያለንበት ሰፈር የአካባቢ በጣም አስቸጋሪ ሰፈር ነው ማለት እችላለሁ እና ማለት ይሄ ማዕከለኛው ምስራቅ በጣም አስቸጋሪ ቦታ ነው እና ነገ ከነገ ወዲያ አሁን ቅርብ ጊዜ ውስጥ ሰላም ይሆናል ብሎ መገመት በጣም ከባድ ነው። እኛ ማለት ያለብን እንዴት ነው በተለይ የአሜሪካና የኢራን ጦርነት ፉክክር ቅድም እንዳልኩት ያልጠፋ ሰዓት ነው ማለት እችላለሁ። የአሜሪካ መንግስት ለእስራኤል በመደገፍ ወይም ራሱ ኢራን መንግስት ኒውክሌር ቦምብ እንዳይኖራት የሚለውን ርዕዮተ ዓለም በመከተልና በሐሳብ በመግዛት ጦርነት ከፈቱ እና የኛ መንግስትና የአሜሪካ መንግስት እንደ ቀይ መስመር አድርገው ያስቀመጧቸው 4 ነጥቦች አሉ። ጦርነቱ ከመከፈቱ በፊት አንደኛ የኢራኑ መንግስት እንዲወድቅ ጥረት ለማድረግ፣ ሁለተኛ የኒውክሌር ቦምብ ፕሮግራማቸው ሙሉ በሙሉ መደምሰስ ማፍረስ እና የኒውክሌር ቦምብ መገንቢያ የሚያስችላቸውን ኡራኒየም የሚባለውን 405 ኪሎ ሜትር ያን ማጥፋት ወይም ደግሞ ቀምቶ ማውጣት፣ ሶስተኛ የቦምብ ከሰሩ በኋላ የሚያምዘገዝጉበትን መሳሪያ ከኛ ላይ የላኩ ብዙ ጉዳት ያደረሰውን ያን የተምዘግዛጊ መሳሪያዎቻቸውን ባምቦ እሱን የሚያፈርሱ የሚገነቡበትን የሚሰሩበትን ያን ለማጥፋት እስራኤል ደብድባለች አሜሪካ ጋር ሆነው ግን ሙሉ በሙሉ አልጠፋም። ያጨራሽ አራተኛው ነጥብ የተባለው ደግሞ ልክ ሂዝቦላን ሁቲዎችን የወተት ዝንቦች ምላቸውን እንዲሁም በሐማስ እና በዓለም አቀፍ ደረጃ አክራሪዎችን የሽብር ስራ እንዳይሰሩ እነሱን ገንዘብ መስጠቱን ማቆምም የሞራል ድጋፍ ማድረጋቸውን የዲፕሎማሲ እነዚህ ነገሮች እንዲያቆሙ እና ይህን በምናይበት ጊዜ አንፎርቹኔትሊ ለጣሪ ወይም ደግሞ በጣም በሚያሳዝን ሁኔታ እነዚህ ነገሮች አልተተገበሩም እና ምንድነው ያደረጉት? ኢራኖች ቢቀጠቀጡ ቢደበደቡ መሪዎቻቸው ሁሉ ቢሞት ያን እንዳለ ገና ሰራው ውስጥ በማቅበት ጊዜ ትራምፕ በቃ አሁን የጦር ማቆም ሁኔታ እናደርግና እንደራደር የሚለውን ሐሳብ ተቀበሉት ስራው ሳይጨረስ ማለት ነው። እና አሁን ባለንበት ሰዓት ውስጥ በሚገርምህ ኢራን ውስጥ በየቀኑ በብዙ የሚቆጠሩ ሰዎችን ያንጠለጥሏቸዋል፣ ይገሏቸዋል፣ የራሳቸውን ህዝብ ከፍተኛ እርምጃ ይወስዳሉ። ያ ብቻ ሳይሆን እንኳን አልፎ የቀጠናው የዚህ አካባቢ ቀጠና ያለውን ባህር በመጠቀም ማንኛውም መርከብ ቤንዚን የያዘ ሁሉ እንዳያልፍ እንደሚታወቀው ያን አካባቢ የማዕከለኛው ምስራቅ አገራት እንደ ኩዌት እንደ ባህሬን እንደ
የተባበሩት ኤምሬት እንዲሁም ኦማን፣ ኳታር፣ ሳውዲ አረቢያ ለዓለም ብዙ የቤንዚን ያቀርባሉ በተለይ ለአፍሪካ ሀገሮችና ለአሲያ። እነዛ ሀገሮች ወደ እነዛ ሀገሮች መርከብ እንዳያልፍ ከለከሉ። ኢራኖች ሲቆም ከለከሉበት ጊዜ አሜሪካዎች ደግሞ መልሰው ኢራንን የባህር ድንበር ገደቧት። አሁን በዓለም ደረጃ ከፍተኛ ኢኮኖሚ ኬዎስ ሁሉ ተፈጥሯል። እና እንደዚህ ነገሮች ሁሉ ባለፈው የነበረው ጦርነት በደንብ እየታሰበበት አልመሰለንም። በተለይ ሆርሙዝ የሚባለው ቦታ አይዘጉትም ኢራኖች፣ ምንም በዓለም ኢኮኖሚ ላይ ተጽዕኖ አያመጣም። ያ ግን ኢራኖች ብልጦች ስለሆኑ ሄደው ሆርሙዝን በመዝጋታቸውና የዓለም ኢኮኖሚና ቤንዚን በተለይ እንዲወደድና የዓለም አቀፍ ጫና እንዲፈጠር በማድረጋቸው ጉዳት እንኳን ተጎድተው ተቀጥቅጠው አሸናፊነን እያሉ አሁን እነሱ እየደነፉ ነው ያሉት። አሁንም ባሉበት ቀጥለዋል። አሁንም ባለበት ቀጥለዋል። አሁን እየተደረገ ያለው ድርድር ደግሞ በተለይ የኢራን መንግስት እና የአሜሪካ መንግስት የሚያደርጉት ድርድር በፓኪስታን እና በኳታር ሽምግልና ማለት ነው የሚቀርቡት ሀሳቦች በጣም አስደንጋጭ ናቸው። በተለይ ለእስራኤል ጥሩ አይደለም እና ትራምፕ ደግሞ በሀገራቸው ውስጥ የፖለቲካ ድጋፍ የላቸውን። ጦርነቱን በተመለከተ የኢኮኖሚ ውድቀትና ኪሳራ እያመጣባቸው ነው። ብዙ ወታደሮቻቸው እና ወደ 42 የሚሆኑ አውሮፕላኖችን ተከስሰውባቸዋል። የአሜሪካ መንግስት ይህን አይወድም። በነገራችን ላይ ትራምፕ ጦርነት በሚያውጁበት ጊዜ አንዱኛ እያወቀን ህዝባችን መገንዘብ ያለበት ብዙ ጊዜ የአሜሪካ መንግስት ጦርነት በሚወጣበት ጊዜ የነሱን ኮንግረስ እና ሴናተሮች ፈቃድ ተቀብሎ ነው። ግን በአገሪቱ ህግ መሰረት እስከ 60 ቀን ድረስ ፕሬዚደንቱ ምንም አይነት ፈቃድ ሳያገኙ ጦርነት መክፈት ይችላሉ የሚለውን በመጠቀም ጦርነት ተከፈተ። 45 ቀን ነው ወደ 50 ቀን በሚወጣበት ጊዜ ዝም ብለው ትራምፕ አቆሙት። ከዛ በኋላ ትራምፕ እያደረጉ ያሉት እንዴት ነው? ፕሬዚደንቱ በትዊተራቸው ላይ ወይም ደግሞ በድረገጻቸው ላይ ይጽፋሉ፣ ይህን አደርጋለሁ እንደ ስስት እንደተቀያየሩ ከጧት እስከ ማታ ድረስ የሚጽፉት ነገርና የሚናገሩትና የሚተገብሩት ነገር መጨበጥና መያዝ አይቻልም። ስለዚህ አሁን ባለንበት ሁኔታ ምን አይነት ውሳኔ እንደሚወስኑ ማንም ሰው ሊያውቅ አይችልም። ይህን ስምምነት ሰሩበታን የፈረም ማወቅ አይቻልም። እኛ ጠብቀን ቆይተን የምንጠብቀው ነው። የእኛ መንግስት ደግሞ ደካማነቱን እያሳየ ነው ያለው። በተለይ ትራምፕን ላለማስቆጣት መወሰድ የሚገባቸው እርምጃዎች እየተወሰዱ አይደለም። ስለዚህ አሁን በእውነት ነገሮች እንደተንጠለጠሉ ነው ያሉት። የኛም ደግሞ በቅርብ ጊዜው የምርጫ ሂደቶችን እናካሂዳለን። የእስራኤል ሀገር ህዝቡም በተለይ የሰሜኑ አካባቢ ከፍተኛ አሁን በመቆጣት ላይ ነው የሚገኘው። የሰሜኑ አካባቢ በእውነት ከተማዎችና ሰፈራዎች በሙሉ ቤታቸው እየተለቀቁ እየተደበደቡ እስካሁን ድረስ ምንም መፍትሄ አላመጡም እና እኔ በእውነት የዚህ ጦርነት አውትፑት ውጤት ምን ይሆናል የሚለውን ቆይተን የምናየው ነው እና በጣም ግራ የሚያጋባ ነው። መንግስቱን መውቀስ ብቻ ሳይሆን ውጤቱን በምናይበት ጊዜ ምን አደረግን፣ ምን ውጤት መጣ፣ ምን ተደረገ በሚባልበት ጊዜ በተለይ የኢራን የኒውክሌር ቦምብ መሸከም ሁኔታ በተለይ ኡራኒየሙ ባምቦ ለመገንባት የሚፈቅድላቸው መሳሪያ ያነ ሆመር ወይም ደግሞ ማቴሪያል ካልወጣ ዞሮ ያው ነው። ያ ማለት ተመልሰን እንደገና ወደ ጦርነት ነው ማለት ነው። በጣም አስቸጋሪ ነው። አሁንም በቅርቡ ጦርነት የሚከፈት መስሎ ይታይ። ምክንያቱም አሁን የዓለም ዋንጫም በአሜሪካ በዚህ ሰሜን አሜሪካ ሀገራት አዘጋጅነት የሚካሄድ ነው። ትራምፕ ይህን ወቅት የሚፈልጉት አይደለም ይባላል። ውስብስብ ውስጥ ጦርነት የለም። አፋቸው አዳማጮቻችን ማወቅ ያለባቸው አሁን ባለንበት ሰዓት ውስጥ እኔ እንኳን በተለያዩ እንትኖች ነብይ ሁኛ አይደለም በምንነገርበት ጊዜ ጦርነቱ አልቋል። አሁን በተለይ የአሜሪካ መንግስት በዚህ አካባቢ ባለው ጦርነት እጁን አንስቷል። ምንም አሁን እነሱ እያደረጋሉት እንዴት አድርገን ይህን ያለውን ሂደት እንቆጣጠረው የሚለውን ሀሳብ ነው እንጂ ለዛ ነው አሁን እሳቸው ያቀረቡት በ3 ፌዝ የተደገፈ ነው ስምምነቱ። አንዱ መጀመሪያ ሲስፋየር ወይም ደግሞ የጦርነት ማቆም እና ከዛ ሆርሙዝ ይከፈታል። ሆርሙዝ በሚከፈትበት ጊዜ መርከቦች ያልፋሉ። ከዛ የከፍተኛ ገንዘብ
እንዳይጠቀሙበት የተያዘባቸው ገንዘብ በቢሊዮን የሚቆጠሩ 25 ሚሊያርድ የሚባል ቢሊዮን ዶላር ኢራኖች ይለቀቅላቸዋል። ይሄ በሚሆኑበት ጊዜ ኢራኖች ተመልሰው ኢኮኖሚያቸውን እንደገና ለማዳበር ጥረት ያደርጋሉ። ይሄ እነዚህ ነገሮች ሁሉ ለኛ የሚበጁ አይደሉም። በተለይ ለዚህ ለኛ መንግስት ደግሞ ከፍተኛ የፖለቲካ ኪሳራ የሚያመጣበት መስሎ ይታየኛል። ግን ለማንኛውም ቆይተን የምናየው ነው። አሁን ባለንበት ሁኔታ በእውነት አሁን አሰቃቂ ሆኖብን ያለውና ችግሩ ነው ያለው ለእስራኤል የሊባኖስ ላይ የሚደረገው ውጊያና የኛ ወታደሮች ከሊባኖስ ድንበር ገብተው ወደ ውስጥ ገብተው ወደ 10 እና እስከ 20 ኪሎ ሜትር ውስጥ ገብተው ባሉበት ሁኔታ የኛ ወታደሮች በዚህ የሚገደሉት ነው እና ሰቆቃ ሆኖ ያለ ነው። ሰሜኑ አካባቢ ደግሞ የሚላኩት እነሱ የሚተኮሱት የጦር መሳሪያዎች ደግሞ በከተማዎች ላይ በቅያችሞና በነሐሪያ በአካባቢ ከፍተኛ ጉዳት ያቀረቡብን ያለ እና ይሄ ነው ጥሩ። አሁን ሁሉም ነገር አሁን በተንጠልጠል ነው። የሰሜን እስራኤል ጉዳይ፣ ኢራን ጉዳይ፣ የጋዛ ጉዳይም እና ለወደፊት ቆይተን የምናየው ይሆናል። ሌላው ትላንትና በክነሴት በመጀመሪያ ድምፅ አሰጣጥ ጸደቀ የተባለው ሆካማ ኖት የተሰኘው እንዴት ነው? መከላከያ ሰራዊቱ በማይዘምቱ የሀረሪም ወጣቶች ላይ ከፍተኛው ፍርድ ቤት የወሰነውን የሚጻረር ነው ይባላልና እንዴት ነው ያለው ሁኔታ? ምን አለ መሰለህ መንግስት አልቋል ማለትም መንግስቱ አሁን ያለቀለት ነው። በመጣው ጊዜው አልቋል። ጊዜው እያለቀ ነው ማለትም ጊዜውን እንኳን ባያሳጥሩትም በ27 ቀን 10ኛ ወር ምርጫ ግዴታ መሆን አለበት በአገሪቱ ህግ መሰረት። ይህ መንግስት 4 ዓመቱን ይጨርሳል ማለት ነው። ግን ያ ከመሆኑ በፊት አስቀድመውን ይሄ በተለይ ሃይማኖት አክራሪዎች ውትድርና ልጆቻቸው እንዳይሄዱ መሄድ አንሄድም በሚሉበት ጊዜ ከፍተኛ ፍርድ ቤቱን የወሰነ ውሳኔ አለ። እኩልነት ከተባለ ማንኛውም ሰው በአገሪቱ ላይ አገልግሎት መስጠት አለበት፣ ውትድርና መሄድ አለባቸው ልጆቻቸው 18 ዓመት ከሚሆንበት ድረስ ወይ ደግሞ መንግስት ህግ አሳልፎ የተወሰኑት አይሄዱም ካስካላለ ድረስ ማንኛውም ሰው ውትድርና መሄድ አለበት በሚባልበት ጊዜ የማይሄዱ ከሆነ ኢኮኖሚያዊ ድጋፍ የሚደረግላቸው በሙሉ ይቆሉ ከፍተኛ ፍርድ ቤቱ ወስኗል። ከፍተኛ ፍርድ ቤቱ ስለወሰነ ሀረሪዎች ደግሞ ወይም ደግሞ የሃይማኖት አክራሪዎች የራሳቸው ተወካዮቻቸው በመንግስቱ ላይ የጥምሩ መንግስት አባል ስለሆኑና ከፍተኛ ተጽዕኖ ፈጣሪ ስለሆኑ አሁን እነሱ ህግ ለማስተላለፍ ተሞክሮ ነበር። እንደሚታወሰው ዩሊ ኤደልስተን የሚባለው የውጭ ጉዳይና የሴኩሪቲ ሊቀመንበር የነበረው ህግ አቀረበ። ያን አልተቀበሉትም ሀረሪዎች። እንዲያውም እሱን በቦዝ ሪስን በሚባለው ቀየሩት። ቦዝ ሪስን ደግሞ ህግ ለማስደንገግ ሞከረ። በሚሞከረበት ጊዜ ተቃዋሚ ሆስት ከዛው ከጥምሩ መንግስት ተቃዋሚ የክነስት አባላት ስለነበሩ ህጉን ማስተላለፍ በማይቻልበት ጊዜ አሁን ሀረሪዎች በትናንትናው ያደረጉት ነገር በጣም አሳፋሪ ነው። ይሄ ህግ ገና የትቆም ነው፣ የገና መጀመሪያ ዙር ነው። ግን ምንድነው ያደረጉት? ከፍተኛ ፍርድ ቤቱ የወሰነውን ውሳኔ አልፎ ለመሄድና በክነሰቱ ህግ ለማስደንገግ የሚሞክረው ምንድነው? መንግስት የገንዘብ ደጎማ መስጠት ያለበት ባልና ሚስት ምን ያህል ገቢ ያላቸው የሚለውን ታስቦ ሳይሆን በሚስቱ ብቻ ይሁን ነው። ለምን ነው እንደዛ የተባለው? ህዝቡ ማወቅ አለበት። ወንዶች ብዙ ጊዜ አይሰሩም፣ ቢሰሩም ደግሞ በብላክ ማርኬት ነው የሚሰሩት እና ምን ያህል ገቢ እንዳላቸው አይታወቅም። ስለዚህ ሴቶቻቸው ግን ይሰራሉ፣ ማይሰሩም አሉ ብዙ ጊዜ የሴት መገት ስለሆኑ ማለት ነው። ስለዚህ እንደዛ ያሉት እንዴት ነው? በጃዙ የከፍተኛ ፍርድ ቤቱ ያቋመባቸውን ውትድርና ላለሄዱ ሰዎች ተብሎና ቤተሰቦች የተመረውን እንደገና ያገንዘቡ እንዲሰጥ ለማድረግ ነው። ለማለ ህፃናት ወለ ማሳደጊያ ትምህርት ቤት ለሚከፈል ማለት ሰብሲዲ ለማድረግ። ስለዚህ አሁን ትናንትና ምንድነው ያደረጉት? ይህን ህግ እናንተ የጥምሩ መንግስት የማትደግፉ ከሆነ ብሔራዊ መርማሪ በ7 ቀን 10ኛው 23 ዓመተ ምህረት የደረሰውን ጦርነት የደረሰውን ጉዳት የሚመረምር ብሔራዊ ኮሚቴ እንዲቋቋም በሚለው ህግ እኛ ከተቃዋሚ ፓርቲዎች ጋር ሆነን እናጸድቃለን በሚሉበት ጊዜ የክነስት አባላቶች በመደንገጥ በተለይ ጠቅላይ ሚኒስትሩ ናታንያሁ በመደንገጥ ትናንትና ለጊዜው አስተላልፈውታል። ግን
ያ በሚሆንበት ጊዜ የገንዘብ ሚኒስትሩ አልደገፈም፣ አጭሩ ታዳቲ ስሞትሪች የሚባሉት እንዲሁም አንዳንድ በአጠቃላይ የሚያሳየው ምን መሰለ የሀሪዲዎችን የፖለቲካ ኃይልና እነሱን ላለማጣት በተለይ ለወደፊቱም ቢሆን የጥምር መንግስት ከነሱ ጋር ለመገንባት ሲባል የፖለቲካ ድጋፍ ለማድረግ እንጂ አቶ ሰጠኝ መዝግብ ይሄ ህግ አያልቅም ማለትም አይደነገግም። ምክንያቱም በሰኞ የክነሴት አባላቶች ምርጫ የሚሄድበትን ቀን አስቀድመው ውሳኔ የሚያስወስኑ ከሆነ ክነሴት ምርጫ በሚወጣ ከተወሰነ ጊዜ ጀምሮ ህጎችን መደንገግ አይቻልም። አስቸኳይ የሆኑ ነገሮችን በጦርነቱ አካባቢ የሆነ ነገር ካልሆነ በቀር ህግ መደንገግ አይቻልም። ግን መደንገግ ካልተቻለ ዝም ብለው እንደው ይህን አደረግን ብለው ሀሪዲዎችም መራጮቻቸውን ለማሳወቅ ይህ መንግስት ደግሞ እኛ እንኳን እናንተ የፈለጋችሁን አደረጋችሁት እናድርገናል ወደፊቱ አብራችን የጥምር መንግስት እንገንባ የሚለውን ለነሱም የፖለቲካ እይታቸውን ለማሳየት ነው። በአጠቃላይ ግን አሁን ትላንትና ለመጀመሪያ ዙር ያለፈው ህግ እስከ መጨረሻው ድረስ አይቀጥልም። ጥሩ አቶ ሽለሞ በጣም ነው የምናመሰግን። መልካም ቀን። አመሰግናለሁ። መልካም ቀን። ቻው።